አስከሬኑ ከቀብር የተመለሰው ድምጻዊ። አንዳንድ ድምጾች ከሞት በኋላም ይኖራሉ። ዘመናት ቢያልፉም ዓመታት ቢቆጠሩም ፈጽመው አይዘነጉም። ከዓመታት በኋላም በዜማ በቃላትና በትዝታ ውስጥ ይኖራሉ። ዛሬም እናስታውሰው ከነዚህ የኢትዮጵያ የሙዚቃ ታሪክ ሰዎች መካከል አንዱን ነው። ተወዳጁን ድምጻዊ ገጣሚና ማሲንቆ ተጫዋች አሰፋ ባተን። አሰፋ ባተ ድምጻዊ ብቻ አልነበረም። በሙዚቃ ውስጥ ባህልን፣ በመሰንቆ ውስጥ ዜማን፣ በግጥም ውስጥ ሕይወታችንን ያሳየን ከያኒ ነበር። ሞቱ ድንገተኛና አስደንጋጭ ነበር። አስከሬኑ ከቀብር እንዲመለስ ተደርጎም ነበር። ነገሩ እንዲህ ነው። ከመሞቱ ከቀናት በፊት ደብረ ዘይት አየር ኃይል ሥራ ላይ ነበር የሰነበተው። ሥራው አድካሚ ስለነበር ወደ ቤቱ ገብቶ ለማረፍ በጣም ቸኩሏል። አመሻሽ ላይ አዲስ አበባ ገባ። ከተማዋ ድምቅ እንዳለች ነው። ለቀናት ተለይቷት በመክረሙ ናፍቀዋለች። ጓደኞቹና ወዳጆቹ ሁሉ ናፍቀውታል። ወደ ቤት የሚሄዱን ሐሳቡን ሰርዞ ከጓደኞቹ ጋር ለመጨዋወትና አንድ ሁለት ለማለት አሰበ። ሐሳቡን ሳይጨርስ እግሩ የዶሮ ማነቂያን መንገድ ጀምሯል። ጣደፍ ጣደፍ እያለ ሄዶ ከወዳጆቹ ጋር አብዝቶ ወደሚገናኝበትና ዶሮ ማነቂያ አካባቢ ከሚገኙ ምግብ ቤቶች ካንዱ ዘለቀ። ዕለቱ ሐሙስ ታኅሳስ 10 ቀን 1955 ዓመተ ምህረት ነበር። ከናፈቁት ጓደኞቹ ጋር ሲጫወት አምሽቶ ወደ ቤቱ ገባ። በሰላም ውሎ በሰላም ያመሸው አሰፋ ሌሊቱንም በሰላም አሳልፎ ለማደር ግን አልታደለም። ከእኩለ ሌሊት በኋላ ግቢ ነፍስ ውጪ ነፍስ ሆነ። እጅግ የበረታ ሕመም ገጠመው። ሕመሙ አጣዳፊና ስቃይ የበዛበት ነበር። ቤተሰቦቹ ወደ ክሊኒክ ሄዶ የሕክምና እርዳታ እንዲያገኝ ቢያደርጉትም ሕይወቱን ለማትረፍ ግን አልተቻላቸውም። ሞቱ ድንገተኛና እጅግ አስደንጋጭ ነበር። በማግስቱ አርብ ታኅሳስ 12 ቀን 1955 ዓመተ ምህረት የቀብር ሥነ ሥርዓቱን ለማስፈጸም ከዚህ ቀደም ባልተለመደ ሁኔታ እጅግ በርካታ ሕዝብ ተሰባሰበ። አስከሬኑ በለቀስተኞቹ ታጅቦ ጉዞ ፒያሳ ወደሚገኘው መናገሻ ቅዱስ ጊዮርጊስ ቤተ ክርስቲያን ሆነ። ለቀስተኛው ባሰፋ ድንገተኛ አሟሟት ግራ ተጋብቷል። አንድ አጠራጣሪ ነገር በለቀስተኞቹ መሃል ይወራ ጀመር። አሰፋ ባተ የሞተው በመድኃኒት ነው የሚል። ይህ ወሬ ለለቅሶ በተሰበሰቡት ሰዎች መሃል ቀኑን ሙሉ ሲዘዋወር ነበር የዋለው። አስከሬኑ ከቤተ ክርስቲያኑ ደርሶ የቀብሩ ሥነ ሥርዓት ሊፈጸም ጥቂት ደቂቃዎች ሲቀሩት ወሬው ከአገር ፍቅር ኃላፊዎች ዘንድ ደረሰ። ወሬው እንደተሰማ የአገር ፍቅሩ ኃላፊ ባሻ ተክለማርያም ቀብሩ እንዳይፈጸም ከልክለው መኪና እንዲመጣላቸው ወደ መስሪያ ቤታቸው ስልክ ደወሉ። መኪናው ሲመጣ አስክሬን ጭነው ወደ ዳግማዊ ምኒልክ ሆስፒታል ሄዱ። በምርመራ ውጤቱም አንጀቱ ክፉኛ መቅሰሉ ተነገራቸው። ለቁስለቱ መነሻ ስለሆነ ጉዳይ ግን የተነገረ ነገር አልነበረም። ምርመራውን ሲያጠናቅቁ አስከሬኑን ይዘው ወደ ጊዮርጊስ ቤተ ክርስቲያን በመመለስ የቀብር ሥነ ሥርዓቱ እንዲፈጸም አደረጉ። ዛሬም ድረስ የዚህ ተወዳጅ ድምጻዊ ሞት መንስኤ ሳይታወቅ ቀርቷል። ገና 20ዎቹን እንኳን በቅጡ ሳይሻገር በለጋ የወጣትነት ዕድሜው በድንገት ይህችን ዓለም የተሰናበተው የማሲንቆ አባት አሰፋ ባተ ወደ ኪነቱ ዓለም የገባው በድንገት ነበር። በ1929 ዓመተ ምህረት በወሎ ክፍለ ሀገር የእጁ ሳንቃ ቀበሌ የተወለደውና ከሕፃንነት ዕድሜው ጀምሮ ከመሰንቆ ጋር ሲነጋገር ያደገው አሰፋ ገና የ9 ዓመት ታዳጊ ሳለ በአስገራሚ የመሰንቆ ጨዋታ ጥበቡና በመረዋ ድምፁ ተመርጦ በደሴ ቤተ መንግሥት ሥራ ጀመረ። አሰፋ በቤተ መንግሥቱ ሥራ እንደጀመረ የአገር ፍቅር ማኅበር የሙዚቃና የቲያትር ክፍል አባላት ለደሴና አካባቢው ሕዝብ የኪነ ጥበብ ዝግጅታቸውን ለማቅረብ ደሴ ከተማ ተገኙ። ሀገር ፍቅሮች
ለደሴ ከተማ ህዝብ ባቀረቡት ዝግጅት ድፍን የከተማው ህዝብ አድናቆቱን ያጎርፈው ጀመር። በሙዚቃ ድግሱ ከታደሙትና በዝግጅቱ እጅግ ከተደሰቱት ሰዎች መካከል ያ ማሲንቆን ሲያናግራት፣ ሲያጫውታት፣ ሲያባብላት ድፍን ወልዲያና ደሴ የተደነቁበት ታዳጊ አንዱ ነበር። ታዳጊው አሰፋ በእነዚያ ከአዲስ አበባ መጥተው የደሴን ህዝብ ሲያስደስቱ በሰነበቱት ሙዚቀኞች እጅግ ተማርኳል። ትንሽ ልቡ ከነዚሁ ልቡን ካሸፈቱት ሙዚቀኞች ጋር ደሴን ተሰናብቶ ወደ አዲስ አበባ ለመሄድ ጓጓ። ይህንን ፍላጎቱንም ውሳኔውንም ለአገር ፍቅር የኪነ ጥበብ ቡድን አባላቱ አሳወቀ። በዚህ ታዳጊ ወጣት ጉጉት የተደነቁትና በድንቅ የማሲንቆ አጨዋወቱ የተደመሙት ሀገር ፍቅሮች በ1942 ዓ.ም ታዳጊውን አሰፋ ወደ አዲስ አበባ ይዘውት መጡ። የሀገር ፍቅር ማህበር አባላት አዲስ አበባ እንደደረሱ ታዳጊውን ከማህበሩ ኃላፊ ከአቶ መኮንን ጋር አገናኙት። አቶ መኮንንም በታዳጊው ድምፅ እጅጉን በመደመማቸው የሀገር ፍቅር ማህበር የሐረር ቅርንጫፍ መስሪያ ቤት ውስጥ እንዲቀጠር አደረጉ። ምንም እንኳን አሰፋ በሐረር ለአጭር ጊዜ የቆየ ቢሆንም ጥሩ ጊዜንም አሳልፏል። የማሲንቆ ጠቢብ አሰፋ ባተ ይበልጡን እጅግ ዝነኛ የሆነው ወደ አዲስ አበባ ከተዘዋወረ ወዲህ ነበር። በተለይ ቅዳሜና እሁድ በአገር ፍቅር መድረክ ላይ ይቀርቡ በነበሩ ዝግጅቶች ላይ በማሲንቆ እያዋዛ ያቀርባቸው በነበሩ ስራዎቹ በህዝብ ዘንድ እጅግ ዝነኛና ተወዳጅ ለመሆን ጊዜ አልፈጀበትም። ያሰፋ የሙዚቃ ስራዎች በኢትዮጵያ ሬዲዮንም በተደጋጋሚ ለህዝብ ይቀርቡ ነበር። በከተማዋ ይገኙ በነበሩ ምሽት ቤቶች ውስጥ ይጫወቱ የነበሩ አዝማሪዎችም ምሽቱን ከሚያደምቁባቸው ዜማዎች መካከል ያሰፋ ስራዎች ይገኙበታል። ፊርማና ቀለበት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ፣ የማትበላ ወፍ ተይዛ በጭራ፣ ልቤን አደማችሁ ቦጭራ ቦጫጭራ፣ አሳ በላሻለሁ አባይ ዳር ነው ቤቴ፣ ዶሮ መረቅማ ከወዴት አባቴ የተሰኙት ስንኞች አሰፋ ባተ ከሚታወስባቸው ዘፈኖቹ መካከል ይጠቀሳሉ። አሳ በላሻለሁ አባይ ዳር ነው ቤቴ። አሰፋ ብዙ ወጣ ያሉ ባህሪዎች እንደነበሩት ይነገራል። በአብዛኛው የኔ የሚላቸው ጓደኞቹ የከባድ መኪና ሾፌሮች ነበሩ ይባላል። እንዲያውም አንዳንዴ ላለቆቹ ሳያስፈቅድ ከሾፌሮቹ ጋር ወደ ክፍለ ሀገር የተጓዘበት አጋጣሚዎችም ነበሩት። በዚህም ካለቆቹ ተደጋጋሚ ማስጠንቀቂያ ተሰጥቶት ነበር። እሱ ግን ለእንደዚህ አይነት ሁኔታ ግድ አልነበረውም። አሰፋ ባተ በሙዚቃው ዓለም እስከ ቆየበት ጊዜ ድረስ 50 የሚሆኑ ዜማዎችን ተጫውቷል። በዚህ የአጭር ጊዜ ቆይታውም የኢትዮጵያን ሕዝብ በማስደሰት ከፍ ያለ ዝናን አትርፏል። አሰፋ ለዛ ባለው አንደበቱ ሲጫወት ያዳመጠው ሁሉ ከልብ ይደሰት ነበር። በመሰንቆ አገራረፉ ማንንም ያስደነቀ ነው። ከባህል መልእክተኞች ጋር በወዳጅ አገሮች ተዘዋውሮ የተጫወተ ዝናው እስከ መቼም ድረስ የማይረሳለት እውነተኛ የተፈጥሮ ድምፃዊ ነበር። የማትበላው